ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን የህዳር 20 ቀን 2018 ዓ.ም የዕለተ ቅዳሜ ማለዳ መረጃዎችን ወደ እናንተ ይዘን መጥተናል። አብራችሁ እንደምትቆዩ ተስፋ እያደረግን ወደ ያዝናቸው መረጃዎች እናልፋለን። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 ቀን 2018 ዓ.ም ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የዞኑ መንግስት አስታወቀ። በጅንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ለቲክቫ ኢትዮጵያ ተናግረዋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየተሰራ እንዳለም ተናግረዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ እየተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጅንካ ከተማን ጨምሮ በሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉን አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልሉ በወረደው አቅጣጫ መሰረት የሀገር አቋራጭ ህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን ከከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸውም ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጅንካ ከተማ የተከሰተ ቢሆንም ጅንካ ለቅሶ ወጥቶ የተመለሰ የሐዋሳ ከተማ ኗሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑ ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ በዞኑ ውጭ ያሉ የህብረተሰብ ክፍሎች ይህንን ተግባራዊ እንዲያደርጉ ሲል መረጃውን አስተላልፈዋል። ወደ ሌላ መረጃ ስናልፍ በመቀሌ ዩኒቨርሲቲ አዳሃቂ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታ ማጋጠሙ ተገልጿል። ሐሙስ ህዳር 18 ቀን 2018 ዓ.ም ከሌሊቱ 4 ሰዓት ከ25 በመቀሌ ዩኒቨርሲቲ አዳሃቂ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታ ተሰምቷል ተብሏል። መረጃው እንደተገኘው በቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ እንደሌለ የተገለጸ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶች መሰባበራቸው ተነግሯል። ነዋሪዎቹ ፍንዳታው በጀት ጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚል ማስተያየትም ሰጥተዋል። የመቀሌ ሰላምና ጸጥታ ጽሕፈት ቤት የሐሙስ ዕለቱን ፍንዳታ አስመልክተው ለ104.4 ሬዲዮ የመቀሌ ኤፍኤም በሰጡት መረጃ ፍንዳታው ሆን ተብሎ ህዝብን ለማሸበር የተፈጸመ ነው ሲሉም ተናግረዋል። ወደ ሌላ መረጃ ስናልፍ የኢትዮጵያ ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስን የባህር በር ማግኘት የሚባል አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑ ነው ብለውታል። የማነ ሌላኛው የብልጽግና ፓርቲ አስገራሚ የራሱን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም የማነ ጠቁመዋል። ብልጽግና የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸው ተራ ጉብኝቶችን ማጣሞ የማቅረብ አሰልች አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካና የአፍሪካ ወታደራዊ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸውን ጉብኝቶች የባህር በር ለማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ሲሉም አጣጥለውታል። በሌላ መረጃ የኢትዮጵያ ብሔራዊ ባንክ የደቡብ አፍሪካው ስታንዳርድ ባንክ በአዲስ አበባ ለከፈተው የወኪል ቢሮ ፍቃድ ሰጠ። የባንኩ ወኪል ቢሮ በአዲስ አበባ የአዲሱን የባንክ አዋጅ መሰረት ፍቃድ ለማግኘት የመጀመሪያው የውጭ ባንክ ወኪል ቢሮ ሆኗል። ብሔራዊ ባንክ ለውክልና ቢሮ ፍቃድ ከመስጠቱ በፊት ቢሮው ፍቃድ ያገኘው ከንግድና ቀጠና ሚኒስቴር ነበር። የውጭ ባንኮች ወኪል ቢሮዎች ተልዕኮ አገናኝ መሆን፣ የገበያ ጥናት ማካሄድና የንግድ ማስፋፋት ስራ መስራት ነው። የወኪል ቢሮዎች የብሔራዊ ባንክ አዋጅ መሰረት የባንክ
አገልግሎት መስጠት ወይም ገንዘብ ማዘዋወር ስራ ለመስራት የሚያስችል ፍቃድ የላቸውም። ወደ ሌላ መረጃ ስናልፍ በአዲስ አበባ ከተማ የጦር መሳሪያ በመጠቀም የአስገድዶ መድፈር ወንጀል መፈጸሙ ተሰምቷል። ዛሬ ንጋት ላይ በለሚ ኩራ ክፍለ ከተማ ከሚገኘው መሪ 40/60 የጋራ መኖሪያ ቤት ውስጥ ሽጉጥ በመጠቀም የተፈጸመውን አስነዋሪ የወንጀል ድርጊት ነዋሪዎች አስደንግጧቸዋል። አዲስ አበባ ከተማ ውስጥ እምብዛም በማይታወቀው በመሳሪያ የተደገፈ የወንጀል ድርጊት አፈጻጸም አሁን የተስፋፋ መሆኑ መረጃዎች ያሳያሉ። አብዛኛዎቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ዛሬ ወደ ለሚ ኩራ ክፍለ ከተማ የተሰማው ግን ሴትን አስገድዶ የመድፈር ጸያፊ ወንጀል ድርጊት መሆኑ ታውቋል። ዛሬ ንጋት ላይ 11 ሰዓት ገዳማ ለሚ ኩራ ክፍለ ከተማ ውስጥ በሚገኘው መሪ 40/60 ኮንዶሚኒየም የታችኛው ወለል ግራውንድ ክፍል መሳሪያ ይዞ የነበረ ግለሰብ አንድ ሴትን አስገድዶ መድፈሩ ታውቋል። በስፍራ ያሉ ነዋሪዎች እንደጠቆሙት ግለሰቡ አነጋጉ 11 ሰዓት ላይ ሽጉጥ በመያዝ እና የጋራ መኖሪያ ቤቱን ጥበቃ በመደብደብ ወደ ውስጥ በመግባት ወንጀሉን ፈጽሟል። ሽጉጥ የያዘው ሰው ሴት ልጅ ደፍሮ ሄዷል። ጥበቃውን ደብድቦ ቢጮህም በፍጥነት የደረሰ የህግ አስከባሪ አካል አልነበረም ያሉ ነዋሪዎች መጪው ጊዜ የበለጠ ያስፈራል በማለት ስጋታቸውን ገልጸዋል። ወንጀሉ የተፈጸመበት ቤት የንግድ ቤት መሆኑ የታወቀ ሲሆን ምግብና መጠጥ ቤት የሚሰራና ብዙ ጊዜ ቢበዛ እስከ ምሽት 6 ሰዓት የሚሰራ መሆኑም ታውቋል። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት የዓይን እማኞች ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያ በአካባቢው በነበሩ ሰዎች ትብብር ቀጥሎ ባሉት ሌሎች ብሎኮች ወይም ህንጻዎች ውስጥ ወንጀለኛው ተደብቆ መያዙም ታውቋል። ይህ ዘገባ እስከወጣበት ሰዓት ድረስ የጸጥታ አካላት ከጣቢያው ባለመምጣታቸው መኪና ተፈልጎ ወደ ፖሊስ ጣቢያ እንደተወሰደም ታውቋል። ወደ ውጭ መረጃ ስናልፍ የፕሬዝዳንት ዶናልድ ትራምፕ አስተዳደር የሶስተኛው የዓለም ሀገራት ዜጎች በዘላቂነት ወደ አሜሪካ እንዳይገቡ ለማገድ መወሰናቸውን ትናንት አስታውቀዋል። የፕሬዝዳንቱ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ አሜሪካ ለ19 ሀገራት የውጭ ዜጎች የሰጠቻቸውን የመኖሪያና የስራ ፍቃዶች በድጋሚ ሊመረምር መሆኑን ገልጿል። ፕሬዝዳንት ትራምፕ አሜሪካ ውስጥ የሚኖሩ የእነዚህ ሀገራት ዜጎች የያዙት የመኖሪያና የስራ ፍቃድ በድጋሚ እንዲመረመር ትዕዛዝ ያስተላለፉት አንድ አፍጋኒስታናዊ ስደተኛ ረቡዕ ዕለት ዋይት ሀውስ አቅራቢያ ሁለት የአሜሪካ ብሔራዊ ዘብ አባላትን ተኩሶ ማቁሰሉን ተከትሎ ነው። የፕሬዝዳንቱ አስተዳደር ባለስልጣናት የቀድሞውን ፕሬዝዳንት የጆ ባይደን አስተዳደር ያጸደቃቸውን ሁሉንም የጥገኝነት ጥያቄዎች በድጋሚ እንደሚመረምርም ተገልጿል። በቀድሞው ፕሬዝዳንት ባይደን አስተዳደር ወቅት የገቡ ሁሉም ስደተኞች የቋሚ መኖሪያ ፍቃድ ጥያቄዎችም ለጊዜው እንዲቆሙ ተደርጓል። በመጨረሻም በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተገለጸ። በሀገሪቱ በወታደራዊ መፈንቅለ መንግስት ስልጣን ላይ በወጡት ኃይሎች ታስረው የነበሩት ፕሬዝዳንት ኡማር ሴሲኮ ኢምቦሎ ወደ ሴኔጋል መሸሻቸው የተገለጸው ፕሬዝዳንቱ ያለምንም ቅድመ ሁኔታ እንዲለቁ የአፍሪካ ህብረት ጥሪ ካቀረበ ከሰዓታት በኋላ ነው። እሁድ ዕለት በጊኒ ቢሳው ፕሬዝዳንታዊና ፓርላሜንታዊ ምርጫ ተካሂዶ ነበር። የምርጫው ውጤትና ትንተና ሐሙስ ሊገለጽ ቀጠሮ ተይዞለት የነበረ ሲሆን ሀገሪቱን ለሁለተኛ ዙር ለመምራት በመወዳደር ላይ የነበሩት ፕሬዝዳንት ኡማር ሴሲኮ ኢምቦሎ እና ተቀናቃኞቻቸው ፈርናንዶ ዲያዝ እና ካውስታ ግን የምርጫው ውጤት ከመገለጹ በፊት ከማክሰኞ ጀምረው ሁለቱም በየፊናቸው ማሸነፋቸውን መግለጽ ጀመሩ። ከዚህ መካከል ነበር ብጥብጥን እንዳይከሰትና ሁኔታውን ለማረጋጋት በሚል በመሃል የገባው የሀገሪቱ ጦር ከአንድ ቀን በኋላ በተደራጀ ከፍተኛ የጦር መኮንኖች አማካኝነት ረቡዕ ዕለት መፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርቦ የገለጸው። መፈንቅለ መንግስቱ የተመራው በራሳቸው በፕሬዝዳንት ኡማር ሲሲኮ ኢምቦሎ የግል ጠባቂና የሀገሪቱ ፕሬዝዳንት ዘብ ዋና አዛዥ በነበሩት ጀነራል ዴኒስ ንካና ፕሬዝዳንት በመጨረሻም ፕሬዝዳንት ኢምቦሎም ተቀናቃኛቸው ፈርናንዶ ዲያዝንም በቁጥጥር ስር በመዋል ማሰሩንም አስታወቀ። በመጨረሻም ከፍተኛ ወታደራዊ ቡድን በትናንትናው ዕለት ጄኔራል ሆርታንታንም የሀገሪቱን መሪ አድርጎ መሾሙን የገለጸ ሲሆን እርሳቸውም በቀጣይ ለአንድ ዓመት የሀገሪቱ መሪ ሆነው የማስተዳደር ቃለ መሐላም ፈጽመዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን እያመሰገን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝናችሁ።